በጣም ብዙ ክርስቲያን እንደ ቀልድ የሚያልፈው ነገር ግን በህይወቱ ላይ ዋጋ ከሚያስከፍሉ ነገሮች ውስጥ አንዱ ፍርሃት ነው። እግዚአብሔር ዓላማ በእኛ ህይወት ላይ ካለው በእኛ መስራት የሚፈልገው ነገር ካለ ከኛ ላይ የሚያስወግደው የመጀመሪያው ነገር ፍርሃት ነው። ፍርሃት እግዚአብሔርን እያወቃችሁት እንዳላወቃችሁት ነው የሚያደርጋችሁ። ፍርሃት እግዚአብሔር ካየላችሁ ስፍራ፣ እግዚአብሔር ካየላችሁ ነገር ያዘገያችኋል። ፍርሃት በእግዚአብሔር ላይ ያላችሁን እምነት ይቀንሳል። በፍርሃት ውስጥ ያሉ ሰዎች እግዚአብሔር የተናገራቸው ያሳያቸው ነገር በህይወታቸው አካል ለብሶ መታየት አይችልም። ለምን? እግዚአብሔር መጀመሪያ ከኛ ህይወት ላይ መስበር የሚፈልገው ነገር ፍርሃት ነው። ለዛ ነው በተደጋጋሚ እግዚአብሔር ትላልቅ ሰዎችን ሲያስነሳ ከሚናገራቸው ተደጋጋሚ ከሆኑ ንግግሮች ውስጥ አንዱ አትፍራ፣ አትፍሩ፣ እኔ ከእናንተ ጋር ነኝ። ቢኮዝ ከሁሉም በፊት ፍርሃት ከኛ ህይወት ካልተነቀለ እግዚአብሔር ያዘዘንን እንድናደርግ የፈለገውን ነገር ማድረግ ስለማንችል። ጸጋና ሰላም ይብዛላችሁ የተወደዳችሁ የኢትዮ ሪቫይቫል የዩቲዩብ ቻናል ቤተሰቦች፣ የጌታ ጸጋና ሰላም ከእናንተ ጋር ይሁን። ዛሬ በአዲስ መንፈሳዊ እጅግ በጣም ጠቃሚ በሆነ ትምህርት ተገናኝተናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ጌታ ኢየሱስ ይባርካችሁ። ወደ ትምህርቱ እንሂድ። በጣም ብዙ ክርስቲያን ባለማስተዋል የሚሸሸውና ወይም እንደ ቀላል ነገር የሚያልፈው ነገር ግን እግዚአብሔር ያለው ቦታ እንዳይደርስ እግዚአብሔር በህይወቱ እንዲሆን የፈለገው ነገር እንዳይሆን ከሚያደርጉና አቅም ካላቸው ነገሮች ውስጥ አንዱ ፍርሃት ነው። ፍርሃት በህይወታችን ላይ ከሚያመጣቸው ወይም ደግሞ ከሚያደርጋቸው ነገሮች ውስጥ ጥቂቱን ልንገራችሁ። የመጀመሪያው እግዚአብሔርን እያወቃችሁት እንዳላወቃችሁት እንድትኖሩ ያደርጋችኋል። ይሄ የብዙ ክርስቲያኖች ችግር እንደሆነ አስተውላለሁ። ምክንያቱም እግዚአብሔር ሁሉን ቻይ እንደሆነ እናውቃለን። እግዚአብሔር በየትኛውም ሰዓትና በየትኛውም ጊዜ በህይወታችን ላይ የፈለገውን ነገር የማድረግ ነገሮችን ሁሉ የማስተካከል አቅም እንዳለው እናውቃለን። እግዚአብሔር ሁሉም ማድረግ እንደሚችል፣ በየትኛውም ሰዓት ምንም ማድረግ እንደሚችል፣ በዓለም ካለው ይልቅ በእኛ ውስጥና ከእኛ ጋር ያለው እንደሚበልጥ ብዙዎቻችን እናውቃለን። ነገር ግን በዛ ህይወት ውስጥ ደግሞ በዛ በገባን እውቀት እንዳንኖር ከሚያደርጉን ነገሮች ውስጥ አንዱ በፍርሃት ወጥመድ መያዝ። ሁለተኛው እግዚአብሔር ካየልን እግዚአብሔር ለኛ ካሰበው ነገር ማዘግየት ይጀምራል። በመጽሐፍ ቅዱሳችን ውስጥ እግዚአብሔር በተደጋጋሚ ከሚናገራቸው ቃላቶች ውስጥ እግዚአብሔር በአንዳንድ ሰዎች ላይ ሐሳቡን ዓላማውን ሊገልጥ ሲል ከሚናገራቸውና ሰዎቹን ከሚናገራቸው መልእክት አንዱ አትፍራ፣ አትፍሩ የሚል መልእክት ነው። ምክንያቱም በፍርሃት ውስጥ ሆነው እግዚአብሔር በእነሱ ላይ ያለውን ሐሳብ እግዚአብሔር በእነሱ ላይ ያለውን መለኮታዊ አጀንዳ ማስፈጸምና አካል ማልበስ ስለማይችሉ። ለምሳሌ ኢያሱን ይዩት። በኢያሱ ወልደ ነዌ መጽሐፍ ምዕራፍ 1 ላይ ስታዩ እግዚአብሔር ለኢያሱ አንድ ትልቅ የሆነ ተስፋ ቃል ይገባለታል። እንደዚህ አለው፣ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። ብዙ ኪዳኖች ይገባለትና አትፍራ የሚለውን ቃል እዛ ውስጥ ታገኙታላችሁ። ለምን ብትሉ ፍርሃት ውስጥ ከሆናችሁ የፈለገ ትጉ ሰዎች ብትሆኑ ፍርሃት በህይወታችሁ ላይ ካለ እግዚአብሔር በእናንተ ሊሰራ በሚችለው አቅም ልክ መስራት አይችልም። ሊሚት ይደረጋል፣ ይገደባል፣ ፍርሃት ስላለ። ስለዚህ መጀመሪያ ለዚህ ነው እግዚአብሔር በእኛ ከሚሰራው ዓላማ አስቀድሞ ፍርሃትን ከህይወታችን ከአእምሯችን ከሐሳባችን ላይ ማንሳት የሚፈልገው። ክብር ለኢየሱስ ይሁን። ሶስተኛው ነገር በእግዚአብሔር ላይ ያለንን እምነት ይቀንሰዋል። የብዙ ሰዎች እግዚአብሔር ላይ ያላቸው እምነት የሚቀንስበት ትልቁ ምክንያት አንዱ ፍርሃት ነው። የሚፈሩ ሰዎች እግዚአብሔርን የማያውቁ ሰዎች ናቸው። ቅድም እንዳልኳችሁ ፍርሃት ከሚያመጣቸው ሪዛልቶች ወይም በህይወታችን ከሚያሳያቸው ውጤቶች አንዱ እግዚአብሔርን እያወቅነው ግን እንዳላወቅነው አይነት ህይወት እንድንኖር ያደርገናል። ቢኮዝ ፍርሃት መጀመሪያ የእግዚአብሔርን ማንነት የእግዚአብሔርን ካራክተር ማስረሳት ነው የሚጀምረው። በዛ ሰዓት የእግዚአብሔር ታማኝነት፣ የእግዚአብሔር ጠባቂነት፣ የእግዚአብሔር ሁሉን ቻይነት ከአእምሯችን እየጠፋ ስለሚሄድ ፍርሃት በእኛ ውስጥ እየነገሰ ሲመጣ አት ዘ ሴም ታይም እምነታችን ደግሞ እየደከመ በጣም ዊክ እየሆነ ይሄዳል።
ስለዚህ በእግዚአብሔር ላይ ያለንን እምነት ይቀንሰዋል። ክብር ለኢየሱስ ይሁን። ስለዚህ እነዚህን 3 ሰዎች ማለትም ተምኔል ላይ እንዳያችኋቸው አብርሃም፣ ኤልያስ እና ሐዋርያው ጳውሎስን እንመለከታለን። እነዚህ 3 ሰዎች ሁላችንም እንደምናውቀው በመጽሐፍ ቅዱሳችን ውስጥ እጅግ በጣም ሌጀንድ የሚባሉ ትላልቅ የሆኑ መንፈሳዊ መልእክቶችን፣ መንፈሳዊ መረዳቶችን ለኛም ከኛም በኋላ ደግሞ ለሚመጣው ጄኔሬሽን ያስቀመጡ የእምነት አባቶች ናቸው። አብርሃምን ይዩት። አብርሃም እግዚአብሔር አንድ ኪዳን ገብቶለታል። ያም ኪዳን ደግሞ ዘሩ እንደሚያበዛለት ትውልድ እንደሚሰጠው ነው። ነገር ግን አብርሃም በተደጋጋሚ የሳራን ማህፀንና እሱ አሁን ያለበትን ሁኔታ እያየ በፍርሃት ውስጥ ሲወድቅ በዘፍጥረት ምዕራፍ 15 ላይ እግዚአብሔር አምላክ ለአብርሃም ተገልጦለት አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ። አብርሃም በወቅቱ እንዲፈራ ያደረገው ነገር ምንድነው ብትሉኝ ልጅ አለመውለዱ ነው። እግዚአብሔር ትውልድ እሰጥሃለሁ አለው። አብርሃም ግን አንድ ልጅ የለውም። የመውለድ አቅሙ ከሳራም ከሱም እየደከመ ባዮሎጂካሊ ኔቸር ያለው የራሱ የሆነ ህግ አለ። ከዛ እያለፉ እየሄዱ ነው። ስለዚህ እየፈራ መጣ። ክብር ለኢየሱስ ይሁን። እየፈራ ሲመጣ አትፍራ ካለው በኋላ የሚገርማችሁ እግዚአብሔር ራሱን ድጋሚ ይገለጥ። ምን አለ? እኔ ኤልሻዳይ ነኝ፣ በፊቴ ተመላለሳል። አያችሁ፣ ፍርሃት የእግዚአብሔርን ማንነት ነው የሚያስረሳን። የእግዚአብሔርን ባህሪ ከኛ አእምሮ ውስጥ ማስረሳት ነው የሚጀምረው። ስለዚህ እንደገና እግዚአብሔር ራሱን ለአብርሃም አስተዋወቀ። እኔ አለ ኤልሻዳይ ነኝ። ሃሌሉያ! አብርሃም አትፍራ፣ እኔ ላንተ ጋሻህ ነኝ፣ በፊቴ ተመላለስ፣ እኔ ኤልሻዳይ ነኝ ያለ ራሱን በተደጋጋሚ እግዚአብሔር ለአብርሃም ይገልጥለታል። ለምን? እግዚአብሔርን እያወቀው እንዳላወቀ ሆኖ እንዲኖር ያደረገው ነገር ፍርሃት ስለሆነ። ኢየሱስ ክርስቶስ ጌታ። ኤልያስን ተመልከቱት። ኤልያስ ማለት እጅግ በጣም ጂያንት የሆነ ሜጀር ፕሮፌት ከምንላቸው መጽሐፍ ቅዱሳችን ላይ ካሉት ሰዎች ውስጥ ከምናነሳቸው ነቢያት ከተባሉ አይቀር ስሙ ቀጥታ አይምሯችን ላይ የሚመጣ ትልቅ የእግዚአብሔር ሰው ነው። ይሄ ትልቅ የእግዚአብሔር ሰው ግን ይሄ ከሰማይ እሳት ያወረደ ለ3 ዓመት ተኩል የእስራኤልን ሰማይ የዘጋ ዝናብ እንዳይዘንብ ያደረገ ትላልቅ ተአምራቶችን ያደረገ ሞትንም ያልቀመሰ ይሄ ትልቅ የእግዚአብሔር ሰው ግን በህይወቱ ከተመታባቸውና ከደከመባቸው ነገሮች ውስጥ አንዱ ፍርሃት ነው። ያም ምንድነው ካላችሁኝ በእስራኤል ንጉስ የሆነው የአካብ ሚስት ኤልዛቤል ኤልያስ የበዓል ነቢያት 450ዎቹን ካሳረደ ወይም ካስገደለ በኋላ ኤልዛቤል በመልእክቷ ከነዚህ ነቢያት እንዳንዱ በል አድርገህ አንገትህ ዛሬ ከላይ ላይ ካደረ አምላክ ይሄን ያርግብኝ ይሄን ይጨምርብኝ ብላ በአምላኳ ማለች። ይሄ መልእክት ሲደርሰው ኤልያስ ፈራ። ኤልያስ የፈራው ንግግሯን ቃሏን ሳይሆን ከንግግሯ ወይም ከሷ ቃል ጀርባ ያለውን አጋንንታዊ መንፈስ ነው። በደንብ አድርጋችሁ ስሙ። ኤልያስ እንዲፈራ ያደረገው የኤልዛቤል ንግግር ብቻ ሳይሆን ከኤልዛቤል ንግግር ጀርባ ያለው የበዓል መንፈስ ነው። ስለዚህ ፈራ፣ ተሸሸገ። እግዚአብሔርንም እኔ ከአባቶች አልበልጥምና ውሰደኛል። ሜቢ ምናልባት ብዙ ርቀት የሚሄድ እግዚአብሔር ሰው ሊሆን ይችላል። ማለትም ደግሞ ብዙ እድሜ ብዙ ተአምራቶችን የሚገልጥ ሊሆን ይችላል። ነገር ግን እንደፈራ ለእግዚአብሔር ሲነግር እግዚአብሔር ቀጥታ አኖይንቲንጉን ትራንስፈር እንዲያደርግ ለነ ኤልሳ ለነ እዩ ቅባቱን እንዲያካፍል ነው ያዘዘው። ጨረስኩ አለ ኤልያስ። ስለዚህ ፍርሃት እግዚአብሔር ባየንልን ልክ እግዚአብሔር እኛ እንድንሄድ በፈለግነው ልክ እንዳንሄድ ያደርገናል። ከኤልያስ ህይወት ይሄን ማለት እግዚአብሔር በቃ አላለው፣ ልወስድህ ነው አላለው። በራሱ ታይም ግን ኤልያስ ከተሰማው ፍርሃት አንፃር ከሰማው ነገር አንፃር ፍርሃት ስላደረበት እግዚአብሔር አምላኬ ሆይ እኔ ከአባቶች አልበልጥምና ውሰደኝ ተረከበኛል። ዩሲ ፍርሃት ውስጥ ካላችሁ እግዚአብሔር እንድትሄዱ በፈለገው ልክ እግዚአብሔር ሊያስኬዳችሁ በፈለገው ልክ መሄድ አትችሉ። ለዛ ነው እግዚአብሔር መጀመሪያ አገልግሎት ከመጀመር በፊት መጀመሪያ ኪዳን ከመግባቱ በፊት መጀመሪያ እግዚአብሔር በእኛ ሊሰራ ያለውን ፕሮግራም ከመናገሩ በፊት እንዳንፈራ ትእዛዝ የሚሰጠን። ለምን? ያለ ገደብ እግዚአብሔር በእኛ ህይወት እንዲሰራ ስለሚያደርግ። at the same time ደግሞ ከነቢያት ወገን የሆነው ኤርሚያስን ይዩት። በትንቢተ ኤርሚያስ ምዕራፍ 2 ላይ መጽሐፍ ቅዱሳችንን ስናነብ ኤርሚያስን ህይወት ታገኙታላችሁ።
ኤርሚያስ እድሜው ከ18 ዓመት በታች ነው ተብሎ የሚገመት እጅግ በጣም ብላቴና ነው። ነገር ግን እግዚአብሔር እኔ ካንተ ጋር እሆናለሁና ስለምትናገረው ቃል አድን ዘንድ አለ እግዚአብሔር። እኔ ካንተ ጋር ነኝና ስለምትናገረው ቃል አትፍራ። ስለዚህ እግዚአብሔር በእኛ ሕይወት ሊፈጽም ሲፈልግ መጀመሪያ መስበር የሚፈልገው መርገም ፍርሃት እግዚአብሔር ባየልን ልክ እግዚአብሔር እንድንሄድ በፈለገው ልክ እንዳንሄድ ሊሚት ያደርገናል፣ ገደብ ያደርገናል። በኢየሱስ ክርስቶስ ስም ከኔና ከወንድም ከቶቼ ላይ የትኛውም የፍርሃት ገደብ በናዝሬቱ በጌታ በኢየሱስ ስም የተነሳ ይሁን። ሃሌሉያ። ሶስተኛው ሰው ሐዋርያው ጳውሎስ ነው። በሐዋርያት ሥራ መጽሐፍ ምዕራፍ 18 ላይ ጌታ በራእይ ለሐዋርያው ጳውሎስ በሌሊት ተገልጦለት እኔ ካንተ ጋር ነኝና አንዳች ክፉ ሊያደርጉ በሚነሳብህ እንዳትፈራ ይለዋል። አትፍራ አለው እግዚአብሔር። ለማን? ለሐዋርያው ጳውሎስ። ትልቅ ነገር እግዚአብሔር በእኛ ሕይወት ላይ ፕሮግራም ካለው በደንብ አድርጋችሁ አስተውሉ። ትልቅ የሆነ ሐሳብ፣ ትልቅ የሆነ አሳይመንት፣ ትልቅ የሆነ ኮሊንግ፣ ትልቅ የሆነ መለኮታዊ ጥሪና ዓላማ በእኛ ሕይወት ካለው እግዚአብሔር በእኛ ሕይወት ወይም ደግሞ ከኛ ሕይወት ላይ እንዲነቀል ከሚፈልጋቸው ነገሮች ውስጥ አንዱ ፍርሃት ነው። ቢኮዝ ፍርሃት እግዚአብሔር ባየልን ልክ እግዚአብሔር እንድንሄድ በፈለገው ልክ መሄድ ስለሚገድብ እግዚአብሔር ባየልን ልክ እንዳንሄድ ስለሚይዘን በጌታ በኢየሱስ ስም በዚህ ፍርሃት ቀንበር ውስጥ ያለው ሁሉ ነፃ መውጣት እንዲሆን እጸልያለሁ። በኢየሱስ ስም ነፃ መውጣት እንዲሆን እጸልያለሁ። እግዚአብሔር አብ ባከበረው በመንፈስ ቅዱስና በኃይል በቀባው በጌታ በኢየሱስ ስም ተፈጸመ። አሜን። በዚህ ትምህርት ብዙዎቻችሁ እንደተባረካችሁ እንደተጽናናችሁ አምናለሁ። ብዙዎች ግን ይህን ቪዲዮ እያዩ ላይክ እያደረጉ ስላልሆነ ላይክ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። እንደዚህ አይነት መንፈሳዊ የትምህርት ቪዲዮዎች ሲለቀቁ እናንተ የማሳወቂያ መልእክት የሚደርሳችሁ ይሆናል። ተባርካችኋል።